ዝንጅብል ለሰው ልጅ እጅግ አስፈላጊ ከሚባሉት ነገሮች መካከል አንዱና ዋነኛው ነው። በተለይ ዝንጅብል ለጤናችን እጅግ በጣም ብዙ ገጸ በረከቶች አሉት። ይሁን እንጂ ዝንጅብል ለጤናችን መልካም ይሁን እንጂ መጠቀም ያለባቸውና መጠቀም የሌለባቸው ሰዎች ምን አይነት ናቸው የሚለውን በውል ለይተን አናውቀውም። ዛሬ በዚህ ቪዲዮ ግን ዝንጅብልን መጠቀም የሌለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን በደንብ የማስረዳችሁ ይሆናል። እስከ ዝግጅት ፍጻሜ አብራችሁን ቆዩ። ይህን አካውንት ፎሎ ብታደርጉ በየጊዜው የሚገራርሙ የጤና መረጃዎችን ወደ እናንተ የማጋራችሁ ይሆናል ማለት ነው። እንግዲህ ዝንጅብል በርካታ የጤና በረከቶች እንዳሉት ተደጋግሞ የተነገረ ሀቅ ነው። በተለይም ደግሞ ከጡንቻና አጥንት ጋር ተያይዘው የሚነሱ ህመሞችን ለማስታገስ እንዲሁም ደግሞ በሽታ የመከላከል አቅምን ለማሳደግ ከፍተኛ ጠቀሜታ ያለው ዝንጅብል ነው። ዝንጅብል የማስመለስ ወይንም ደግሞ የልብ ህመምን፣ ራስ ምታት፣ ጉንፋን፣ ተቅማጥና የወር አበባ ይዟቸው የሚመጡ የህመም ስሜቶችን ለማስታገስ በእጅጉ ያገለግላል ማለት ነው። በተለይ የወር አበባ በሚኮንበት ጊዜ የሚመጣ ቁርጠትና ህመምን ለማስታገስ በጣም ያገለግላል ማለት ነው። ሌላው በደም ውስጥ ያለውን የስኳር መጠንና ኮሌስትሮልን ለመቀነስ እንዲሁም ደግሞ የካንሰር ህዋሳትን እድገት ለመክታት በእጅጉ ዝንጅብል ያግዘናል። ዝንጅብል በርካታ የጤና እክሎችን ለመከላከል የሚውለው ዝንጅብል ዓለም አቀፍ መድኃኒት የሚል ስያሜም ተሰጥቶታል። በያዘው ጸረ ባክቴሪያ ንጥረ ነገርም በረጅም ዓመታት ለህክምና አገልግሎት ሲጠቀምበት ወይም ደግሞ ሰዎች ሲጠቀሙበት ኑረዋል። ግን ይሁን እንጂ ዝንጅብል ለሁሉም አይነት የጤና ችግር መፍትሄ ይሆናል ማለት አይደለም። ዝንጅብል ቢወስዱ ከጥቅሙ ጉዳቱ ሊያመዝንባቸው የሚችሉ ሰዎች እንዳሉ መረዳት በእጅጉ ተገቢ ነው። እናም ከዚህ በታች የምነግራችሁ 4 ነጥቦች ዝንጅብል መጠቀም የሌለባቸው ሰዎች ናቸው ማለት ነው። የመጀመሪያው ነፍሰ ጡር ሴት ዝንጅብል መጠቀም የለባትም። ነፍሰ ጡር ሴት ዝንጅብል በውስጡ የያዘው ኃይለኛ አነቃቂ ንጥረ ነገር ከመደበኛው ጊዜ አስቀድሞ መውለድ ሊያስከትል ይችላል። በተለይም ደግሞ መውለጃዋ የተቃረበ እንስት ዝንጅብል ባትወስድ ይመከራል ማለት ነው። ሌላው ክብደትን ለመጨመር የሚፈልጉ ሰዎች ነው። ዝንጅብል ክብደት መቀነስ ለሚፈልጉ ሰዎች ተመራጭ ነው። በአንጻሩ ደግሞ ክብደት መጨመር ለሚፈልጉ ሰዎች ምኞታቸውን ገደል የሚከት ነው። ዝንጅብል ከሻይ ጋር ቀላቅለንም ሆነ በሌላ መንገድ ስንወስድ የጥጋብ ስሜት እንዲሰማን ከማድረጉ ባለፈ በሰውነታችን ውስጥ የተከማቸ ስብን ለማቅለጥ ያግዛል። በመሆኑም ክብደትዎን ለመጨመር ከፈለጉ ዝንጅብል መጠቀም የለባችሁም ማለት ነው። ሌላው ከደም ጋር የተያያዘ ችግር ያለባቸው ሰዎች ነው። ከደም ጋር የተያያዘ ችግር ያለባቸው ሰዎች ዝንጅብል የደም ዝውውሩን ያፋጥናል። የደም ማነስ፣ የደም መፍሰስ ችግር፣ የደም መርጋት፣ የተለያዩ የደም ካንሰሮች ያለባቸው ሰዎች ዝንጅብልን ቢጠቀሙ የተለየ ተጽዕኖ ሊያሳድርባቸው ይችላል። ስለዚህ መጠቀም የለባቸውም ማለት ነው። ሌላው የደም ግፊትና ስኳር ህመምተኞች ነው። የደም ግፊት አሊያም ደግሞ የስኳር ህመምን ለመቆጣጠር መድኃኒት የሚወስዱ ሰዎች ዝንጅብል በጭራሽ መውሰድ የለባቸውም። ይህም ዝንጅብል የህክምና ክትትልን ሊያዛባባቸው ስለሚችል በተለይም ደግሞ ከፍተኛ የደም ግፊትንና ደም መርጋትን ለመቀነስ ከሚወሰዱ መድኃኒቶች ጋር ዝንጅብልን አብሮ መውሰድ አደገኛ ነው። በአጠቃላይ ከላይ ከጠቀስናቸው በተጨማሪ ከጤናቸው እና ሌሎች ምክንያቶች የተነሳ ዝንጅብል ባይወስዱ የሚመከሩ ሰዎች ስለሚኖሩ የህክምና ባለሙያ ማማከር አስፈላጊ ነው ማለት ነው። ስለዚህ የተወደዳችሁ የጆሲ ቤተሰቦች ዝንጅብል መጠቀም የሌለባቸው ሰዎች ይሄን ይመስል ነበር። ነገ በተመሳሳይ የጤና መረጃ ተመልሰን እስከምንገናኝ በያላችሁበት ሰላማችሁ ይብዛላችሁ። እኔም ጆሲ ነኝ ከጆሲ ሚዲያ። መልካም ምሽት።